ታሪኮች እያሉን እንደሌሉን ተመስለናል። ከ1983 ዓ.ም የቲፒኤልኤፍ የንግስና ዓመት በኋላ ታሪኳ ክብር ያጣባት ኢትዮጵያ ከሰማይ እንደወረደች ተደርጋ ሁሉ እንዳልነበር ሆኖ ካለንበት ደርሰናል። በጋራ የሚያቆሙን በርካታ ታሪኮችና አንዳችን ስለ አንዳችን ልንማረው የሚገባን ብዙ ቁም ነገሮች እያሉን በየሰፈራችን ታሪኮች ታጥረን ላለፉት 50 ዓመታት የጎሪጥ እንድንተያይ ተደርገናል። ቲፒኤልኤፍ በቋንቋና በዘር ፖለቲካ መላ ሀገራችንን ስታካልል ስጋት የደቀኑባት ጉዳዮች ነበሯት። የህዝባችን የጋራ ታሪክ፣ የባህል ትስስር፣ የሃይማኖት መከባበሮች፣ የትውፊት መስተጋብሮች፣ ተዋልደንና ተጋብተን በመቻቻል አብረን የኖርንባቸው ጸጋዮች በቀላሉ ሊናዱ የማይችሉ በመሆናቸው ትፈራ ነበረ። ሴራን አዋቂዋ ወያኔ ግን በጊዜ ሂደት እነዚህን ሁሉ ጸጋዎች ቀስ በቀስ እንደምትሸረሽራቸው አምና በስልጣን በቆየችባቸው 27 ዓመታት አድብታ ስታፋልሳቸው ቆይታ እንደ ሐሳቧ ሳትፈጽማቸው ከስልጣኗ ተሸኝታለች። የአባቶቻችን ጀግንነትና ሀገር የተሰራችባቸው ታሪኮቻችን፣ ባህሎቻችን፣ ወጎቻችን፣ ቋንቋዎቻችን፣ ሃይማኖቶቻችን፣ ታሪካዊ ቅርሶቻችን፣ ሽምግልናዎቻችን፣ የትውፊት ውርሶቻችን ወዘተ ከትላንት ብሰው ባሰመረችልን መስመሮች ተገድበው ከኛ አልፈው በልጆቻችን እንዳይታወቁ ተደርገው እርስ በርሳችን እንዳንተዋወቅ ተሲሮብናል። አንዱ ገዢ አንደኛው ተገዢ ተደርጎ ልዩነቶቻችን እንዲሰፉ ተሸርቦብናል። ኢትዮጵያ በወያኔዎች የበለጠ የብሔሮቿ እስር ቤት ተደረገች እንጂ የነጻ ህዝቦች ሀገር አልሆነችም። ምክንያቱም መከለል፣ መታገድ፣ መከልከል፣ መታሰርና በአንድ ቦታ መወሰን ስለሆነ የመፈታት ወይም የነጻነት ምልክት ሊሆን አልቻለም። ኢትዮጵያ መጀመሪያ ከዘርና ከቋንቋ ፖለቲካ መዳን አለባት። ለዚህ የዳረጋት የ1987 ዓ.ም ህገ መንግስት ሁላችንን የሚያስማማ ሆኖ መሻሻል አለበት። በየአካባቢው ያሉ ግጭቶች በሰላም መቋጨት አለባቸው። በሰላም ወጥቶ የመግባት መብቶቻችን ሊከበሩልን ይገባል። ብሔራዊ የመግባቢያ ቋንቋዎች አተገባበር በጥንቃቄ መጤን አለበት። እንደ ሀገር የሚወክለን ባንዲራ አንድ እንዲሆን መስማማት አለብን ወዘተ። እነዚህ ሁሉ ዛሬ በርካታ ጥያቄዎች ያሏቸው በትክክልም ሊታረሙ የሚገባቸው ችግሮቻችን ናቸው። ብዙም ትኩረት ያላገኘውና እንደ አንድ ሀገር ህዝቦች አንድ ወጥ ታሪክ እንዲኖረን ያልተፈለገበት ምክንያት ጠርቶ ከላይ ከተቀመጡት የህዝብ ጥያቄዎች ጋር አብሮ ሊመለስ የሚገባው ጉዳይ መሆን አለበት። ተሰርታ የተሰጠችንን ሀገር ተቀብለን ስናበቃ በእርሷ እየኖርን ኢትዮጵያን ታሪክ የሌላትና የተገነባችባቸው መሰረቶች የሌሏት ሀገር አድርገን ልናስቀምጣት አንችልም። አዲሱ ትውልድ አበክሮ እንዲያውቃት የሚገባት ሀገረ ኢትዮጵያ የገዘፈ የታሪክ ማህደር ያላት ታላቅ ሀገር ናት። ይህ የታሪክ ማህደር እንደ ከዚህ ቀደም የታሪክ ትምህርቶቻችን አንዱን ኮንኖ አንዱን አጽድቆ ለአንድ ወገን ያደላ እንዳይሆን እውነተኛውን የኢትዮጵያን ህዝብ ታሪኮች በሁሉ አቅጣጫ ያጣመረ ሆኖ መቀረጽ አለበት። በመጀመሪያ በዚች ሀገር ውስጥ በእድሜ የገፋ ነው ትልልቆቹ የታረቅንባቸው ታሪኮች ሊኖሩን ይገባል። ከዚያ ልጆቻችን ስለ ሀገራቸው አንድነት የሚማሩበት የታሪክ ገጽ ሊኖራቸው ያስፈልጋል። ፖለቲከኞቻችን፣ ምሁራኖቻችን፣ ተማሪዎቻችን፣ ሁላችንም በዚች ሀገር የምንኖር ሁሉ የተሸነፍንበት ወጥ ታሪክ እንዲኖረን ተግባብተን በጠረጴዛ ዙሪያ መቀመጥ አለብን። የኋላው ከሌለ የለም የፊቱ እንደሚባለው የኋላችንን አሳምረን ተምረንበት የፊታችንን በጋራ ለመስራት የሚያስታጥቀንን ይህንን ታሪካዊ ሥራ መስራት አለብን። ትላንት አባቶቻችን ባጠፏቸው ጥፋቶች ታሪካቸውን አጥፊ ልጆች ወልደዋል። ዛሬ እኛ የምናጠፋው ጥፋቶች ታሪኮቻችን አጥፊ ትውልድ እንደሚያስነሱብን መዘንጋት የለብንም። ራሳቸው ያጠፋናቸው ታሪኮች ነገ አጥፊዎቻችን ሆነው ወደኛ ይመለሳሉ። ለዚህ ከኛ ኢትዮጵያውያን በላይ ምስክር በዚች ዓለም ላይ አይገኝም። ደርግ የንጉሱን ስርዓት የደርግን የኢህአዴግ ስርዓት እየኮነንና እያጠፋፋን መቀጠላችን ከዛሬ ጀምሮ ካልተገታ ነገም መቀጠሉ አይቀርም። ያለፉትን ኮናኝ መንግስት ቆይቶ ኩነኔ መስራቱና ዘግይቶም በሌላ መኮነኑ አይቀርም። ቆም ብለን በማሰብ ሁላችን የምንማረው ወጥ ታሪክ እንዲኖረን መስራት አለብን። የሀገራችንን የሀገርነት ምስረታ ስናስብ በየትኛውም ወገን ካለ አያት ቅድመ አያቶቻችን የጽድቅ ስራዎች ብቻ የምንጠብቅ መሆን የለብንም። ከሰው ስተት ከብረት ዝገት አይደል የሚለው ምሳሌያዊ አነጋገራችን ከሰው ልጆች ትክክለኛነትም ሆነ ስህተት የሚጠበቁ ጉዳዮች ናቸው። አንዳንድ ስህተቶች አንድን አካል ለመጉዳት ሆን ተብሎ ሊከወኑ ይችላሉ። አንዳንድ ጥፋቶች ደግሞ ባለማወቅ ሊፈጸሙ ይችላሉ።
በርካታ ስህተቶች ደግሞ በነበሩት ሁኔታዎች አስገዳጅነት ሊፈጠሩ ይችላሉ። የተፈጠሩት ስህተቶች ሁሉ ምን ለማስገኘት በምን አይነት የህሊና ንቃት ዘመን ተከወኑ የሚለውን በሚገባ በማጤን የአባቶቻችንን ጥፋቶች ሊለኩ ይገባል። ይህን የምለው በህይወት በሌሉ ባለታሪኮቻችን እየተጣላን ስላለን ነው። ሀገር ስትሰራ አይደለም አንድ ቤተሰብ ሲመሰረት ብዙ ስህተቶች በምስረታ ሂደቶች ውስጥ ሊፈጠሩ ይችላሉ። ስህተቶቹ የሚወልዷቸው ግጭቶችም ይኖራሉ። በግጭቶች ደግሞ በርካታ ክፉ ታሪኮች ይከሰታሉ። ታሪክ በራሱ በጎም ክፉም ገጽ አለው። እነዚህን አቻችሎ ከጥፋቶች መማርና ለመልካም ስራዎቻችን ዕውቅና መስጠት ከቀጣይ ትውልድ የሚጠበቅ ነው። መልካምም ሆኑ ክፉ ታሪኮች ለአንድ ሀገር ታሪኮች ሆነው መቀጠላቸው አይቀርም። መቀጠል ብቻ አይደለም፣ ይጻፋሉ፣ ከትውልድ ወደ ትውልድ ይተላለፋሉ። ካለፉ ታሪኮች ቀጥሎ የሚመጣው ትውልድ የአባቶቹን ታሪኮች እንዴት መቀበል እንዳለበት ካላወቀ ጥፋት ሊያመጣ ይችላል። ጥፋቱ ሀገር እስከ ማፍረስ ስጋት ደቃኝ መሆኑ አይቀርም። በታሪኩ የሚጣላና የማይስማማ ህዝብ አንድ ቀን ይበተናል። ከዚህ የተነሳ የታሪክ መዛግብቶቻችንን ተቻችለን ልንሰንዳቸው ይገባል። በእኛ ሀገር ወቅታዊ ሁኔታ ሀገር ገንጣይ የፖለቲካ ድርጅቶችን ብንመለከት የቀድሞ መሪዎቻችንን ታሪኮች ሁሉ የነውር ማሳያዎች አድርገው በመኮነን ለትውልድ ለማስተላለፍ ጥረት አድርገዋል። ለምሳሌ ውናት፣ ባይቶናና ሳልሳይ ወያኔዎች እንዲህ ላሉ የታሪክ አረዳድ ስህተቶች ራሳቸውን አጋልጠው አንድ ትውልድ መርዘዋል፣ በመመረዝም ላይ ይገኛሉ። ይህን ግብራችንን የሆነ ቦታ ላይ ጨክነን ካላቆምነው ወደ ክፉ የገደል አፋፍ ይገፋናል። እነዚህ ሶስቱ የትግራይ ክልል ገንጣይ ድርጅቶች ሁሉን ኮንነው የእነርሱን ገንጣይና ከፋፋይ አስተሳሰብ የጽድቅ መንገድ አድርገው ላለፉት 50 ዓመታት ሰርተውብናል። ውናትና ባይቶና በትነግ ወያኔ የውድቀት መጀመሪያ ሰሞን በጭንቅ የተወለዱ የቲፒኤልኤፍ የጡት ልጆች ናቸው። አይዲዮሎጂዋን አስርጻ የፈለፈለቻቸው የቀድሞ አባሎቿም ናቸው። ድንበር ተሻግሮ የሚዘውራቸው አባታቸው ሻዕቢያ ነው። ቲፒኤልኤፍ በኢትዮጵያ ምድር በደደቢት በረሃ የካቲት 11 1967 ዓ.ም ተመስርታ 17 ዓመታት የትጥቅ ትግል አድርጋ በ1983 ዓ.ም በደርግ ስህተቶች በምዕራባውያን ድጋፍ ለ4 ኪሎ ስልጣን ስትበቃና በየካቲት ወር 2010 ዓ.ም ከስልጣን በህዝባዊ እምቢተኝነት እስክትሸኝ ድረስ ያለፈችባቸውን 50 ዓመታት ኢትዮጵያዊ ታሪኮችን ስታጠፋ የከረመችባቸው ናቸው። ኢትዮጵያዊ ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይተውም እንደተባለ ኢትዮጵያውያን በዚህ ቃል ኢትዮጵያዊነታችንን ሳንተው እስካሁን ለመኖር በቅተናል። ይህ ሀቅ ብዙ ምክንያቶች ያሉት በራሱ የታሪካችን አካል ሆኖ ሊመዘገብ የሚገባው ነው። ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ ትነግ ነገሰችና የአንድነት ታሪካችን ቅጥ አምባሩን አጣ። ዛሬ ደግሞ በመቀሌ ከተማ ብቻዬን አይደለውም ለማለት በርካታ ገንጣይ አስገንጣይ ድርጅቶችን ፈልፍላ ከኢትዮጵያ ስለመገንጠል እየለፈፈች አልሞት ባይ ተጋዳይ ሆና ቀጥላለች። ኢትዮጵያ ግን ዛሬም አለች፣ ወደፊትም በሚወዷት ልጆቿ ጥንካሬ ትቀጥላለች። እንደ ኢትዮጵያ ባሉ በርካታ ቋንቋዎችና የብሔር ስብጥሮች ባሉባቸው ሀገራት የተከናወኑ ሀገር ግንባታዎች ብዙ ችግሮች የተፈጠሩባቸው ናቸው። አንድ ቋንቋ በሚናገሩና አንድ ብሔር ባላቸው ሀገራትም የታሪክ ግድፈቶች ተስተውለዋል። የሐሳብና የድርጊት የበላይነቶችን በመያዝ ሀገር ለማቆም በሚደረግ ጥረት ውስጥ በሚፈጠሩ መፋተጎች ስህተቶች የሚገቡም የማይገቡም ሆነው ሊከሰቱ ይችላሉ። የሚያስተራርቁ ወይም የሚያቀያይሙ ታሪኮች ወደፊት ይመጣሉ። ሀገር ሲገነባ ጦርነቶች የሚፈጠሩ ከሆነ ደግሞ የኋላ ታሪክ አረዳዳችን የአሸናፊና የተሸናፊ ይሆንና እንደየማህበረሰቦቻችን የንቃተ ህሊና እድገት የተለያዩ ድምዳሜዎች ለታሪክ እንቅፋቶቻችን እንሰጣለን። ነገር ግን ዓለም የአሸናፊዎች እንደሆነች በመረዳት ለታሪኮቻችን ያሉንን መረዳቶች መቃኘት አለብን። ቲፒኤልኤፍን ብትሆን ላለፉት 27 ዓመታት ያሸነፈችለትን ሐሳቧን በየአካባቢው ጭፍራ አዘጋጅታ ስትፈጽመው ከርማለች። በዘርና በቋንቋ ፖለቲካ የምትታመስ ሀገር አስረክባናለች። ቲፒኤልኤፍ በዚህ ደረጃ ኢትዮጵያ ውስጥ የሰራቻቸው ብሔራዊ ክፍፍሎች ሰርታ ስታበቃ ራሷን ማመስገን ከቻለች እንዴት ትልቋን ኢትዮጵያ የሰሩ ቀደምት መሪዎቻችን በእኛ የሚነገርላቸው በጎ ታሪክ ያጣሉ? ስለዚህ ሚዛን ጠብቀን የኋላ ታሪኮቻችንን መመልከትና የከፉ ታሪኮቻችንን ለቀጣዩ ትውልድ መማሪያነት ለታሪክ መጽሐፎቻችን በመተው የተሻሉ ታሪኮቻችንን በአክብሮት ተቀብለን እንደ ሀገር ልንቀጥል ይገባናል። የዓለማችን ሀገራትም ከዚህ የተለየ የታሪክ አመዘጋገብ የላቸውም።
አንድ ሀገር ቀድሞም አሊያም ለምስረታ ከተነሳበት ወይም ከተመሰረተበት የመጀመሪያ ቀን አንስቶ ታሪክ ይኖረዋል። ወይም ደግሞ ጥንተ ታሪኩ ወይም ድህረ ታሪኩ መነገርና መመዝገብ ከጀመረበት ዕለት ጀምሮ ታሪኩ ይነሳል። ዛሬ ደርሰን ልናጠፋውና ልንደመስሰው የምንችለው ክፉም ደግም ታሪክ ሊኖረን አይችልም። የዛሬቱ ኢትዮጵያ ሀገር መሪዎች አስተማሪ በሆነ መንገድ ክፉም ደጉም ታሪካችን ተመዝግቦ ለትውልድ እንዲተላለፍ ማድረግ አለባቸው። ይህ ሲደረግ ትላንትን ለመውቀስ ዛሬን ለማንቆለጳጰስ መሆን የለበትም። ለሀገር ሁለንተናዊ ታሪክ መኖር ሲባል ይህ መፈጸም አለበት። ትላንትን በደምሳሳ ወቅሶ ዛሬን አሞግሶ ታሪክ ሊመዘገብ አይችልም። ትላንትን አሞግሶ ዛሬን ወቅሶም ታሪክ አይመዘገብም። ደጉን ደግ ተደርጎ ነበረ፣ ክፉን ክፉ ተሰርቶ ነበረ ብሎ መመዝገብ የታሪክ አዋቂዎች ተግባር እንዲሆን መተው አለበት። ታሪክን ለይቶና አውቆ የታሪክን ፍርድ መስጠት ደግሞ የመላው አዲስ ትውልድ ድርሻ ሊሆን ይገባዋል። በእኛ ሀገር ሁኔታ የፖለቲካ ሹመኞች የታሪክ ምሁራንን ድርሻ ወስደው ኢትዮጵያ ለኖረችባቸው ዘመናቶች እንደፈለጉ ስም ሲሰጧት ኖረዋል። ከ50 ዓመታት ወዲህ ደግሞ ብሶበት ሀገራችን ታሪኳ በ100ና 150 ዓመታት ተወስኖ ተቀልዶባታል። ኢትዮጵያ የ3000 ዘመናት ታሪክ አላት ማለት ከ0001 ዓመተ ዓለም ጀምሮ የኖሩ ህዝቦችና መንግስታት አሉ ማለት ነው። መንግስታቱ መዝግበው ያስቀመጧቸው ታሪኮች ካሉ እሰየው፣ እነርሱ ልንቀበል ግድ ይለናል። ምክንያቱም በጥንት ዘመን ጸሐፊ ትእዛዞች በቤተ መንግስት ቦታ ተሰጥቷቸው ታሪክ ይመዘግቡ ስለነበረ ከጻፉልን በቀር እኛ ልንጨምር ስለማንችል የዚህ ዘመን ትውልድ ስላለፉ አባቶቹ እኛ በጥናትና በምርምር የደረስንበት እውነተኛ ታሪክ አለኝ ካለ በማስረጃ ሊያስይዘን ይገባል። ከዚህ ባለፈ ግን በሐሰት ትርክቶች ታሪክን መበረዝ እጅግ አጨቃጫቂና ህዝቦችን አቃቃሪ ይሆናል። የኢትዮጵያ ታሪክን ለማውራት ስንነሳ ከዚህ ዓመት ተነስቶ እስከዚህ ዓመት እገሌ ነገሰ ካልን እነዚያ በመሃል ያሉ ዓመታት በሙሉ የዚያ ንጉስ ይሆናሉ። ንጉሱ በቤተ መንግስት ካስመዘገባቸው የሀገር ታሪኮች ውጪ በተቃርኖ የተመዘገቡና በተገቢ ማስረጃዎች የተጠናከሩ ካሉ ተዳቅለው ለትውልድ ማስተማሪያነት እንዲውሉ መደረግ አለባቸው። ነገር ግን የተጻፈ ሁሉ ታሪክ ሊሆን እንደማይችል ታውቆ ሁሉ በተገቢው መንገድ ሊጣራ ይገባዋል። በማንኛውም አግባብ በአንድ ሀገር የሚኖሩ ታዳጊ ትውልዶች የተለያዩ ታሪክ በአንድ ጉዳይ ላይ እንዲያውቁ ማድረግ ለዛሬ ደጋፊ ማፍሪያ ሊሆን ይችላል። ውሎ አድሮ ግን በየሰፈሩ የተዘጋጀ የታሪክ ትምህርት ከመበታተን ደጅ ያደርሰናል እንጂ የሚጠቅመን አይሆንም። ከዚህ ቀደም ያለፉትም ይሁኑ አሁን ያለው መንግስት ታሪኮች የሁላችን ኢትዮጵያውያን ታሪኮች ሆነው በሚያግባቡን አግባብ መመዝገብ አለባቸው። እያንዳንዱ ማህበረሰብ በመላው ኢትዮጵያ የሚታወቅበት አግባብ እንዲኖር ሁሉም በልኩ የሚቀረጽለት ታሪክ ሊኖረው ያስፈልጋል። ጀግኖቻችን የሁላችን ጀግኖች ሆነው ልናቃቸው ይገባል። አባቶቻችን የገነቧት ሀገር ከየት ተነስታ የት እንደደረሰች አለነጋሪ ልንረዳበት የሚገባን የኢትዮጵያ ታሪክ መዝገብ ሊኖረን ያስፈልጋል። የታሪክ ትምህርታችን ከየት ተነስተን በምን አልፈን አሁን ካለንበት እንደደረስን የሚያሳየን ሆኖ ሊዘጋጅ ይገባል። እንደ ዜጋ ስለ ሀገራችን ልናቅ የሚገባን ልክ ማወቅና የኛና የልጆቻችን መብት ስለሆነ ይሄ ሊደረግልን ይገባል። ውድ አድማጭ ተመልካቾቼ በዓለም ላይ ካሉ ሀገራት ሁሉ አንድ ላይ የኖርን የምንግባባበት አንድ ታሪክ የታሪክ መዝገብ የሌለን እኛ ኢትዮጵያውያን ብቻ እንደሆንን ስንቶቻችን እናውቃለን? ከ1983 ዓ.ም ወዲህ ለትውልድ አስተማሪ ከሆኑ ዩኒቨርሲቲዎቻችን ውስጥ የታሪክ ዲፓርትመንቶችን ዘግተን የታሪክ ማስተማሪያ መጽሐፍቶቻችንን አቃጥለን የታሪክ ምሁራኖቻችንን አቃለን የሙያ መስካቸውን እንዲቀይሩ ያደረገን በዓለም ላይ እኛ ኢትዮጵያውያን ብቻ ነን። ከ1983 ዓ.ም አብዮት በኋላ በተወለዱ መሪዎቻችን የታሪክ ትምህርቶቻችንና መሰረቶቻችን ስላልተወደዱ ገሸሽ ተደርገዋል። ባልተወደዱ የታሪክ ፈጻሚ አባቶቻችን የተሰራቸው ሀገር ኢትዮጵያ ግን አልተጠላችም። ቀደምት አባቶቻችን ለሀገር ምስረታ የዋላቸው ቁም ነገሮች በፈጸሟቸው ስህተቶቻቸው ምክንያት ሊሸፈኑ አይገባም። ሀገራችን አሉኝ የምትላቸው የታሪክ አዋቂዎችና ምሁራኖች ተሰባስበው ለአንድ ታሪካችን አስበውና ተጨንቀው ሁላችን የምንግባባበትን ታሪክ ጽፈው እንዲያዘጋጁ ማድረግ አለብን። ይሄ የከፋው የሀገራችን ገጽ በመንግስትም ይሁን በህዝቦቻችን ብዙ ትኩረት ያገኘ አይደለም። ስለዚህ ላለፉት 50 ዓመታት አንድ ትውልድ በሰፈሩ ታሪክ ታጥሮ ከኢትዮጵያዊነት ጎሎ የጋራ ታሪኩን እንዲኮንን ተደርጓል። ይህ ድርጊታችን
ዕድሜው በገፋ ቁጥር የዘርና የቋንቋ ፖለቲካ ተጨምሮበት ስንጥቃታችንን ያሰፋዋል። በአንድ ሀገር ውስጥ ታጥረን አንድ ታሪክ የሌለን ህዝቦች ያደርገናል። ይህን የትውልድ ክፍተት መሙላት አለብን። የሁላችንም የታሪክና የትርክት ስብራቶች በዚህ አግባብ ሊጠገኑ ይችላሉ። የምንስማማባቸው ታሪኮች ሲኖሩን አብረን ለመቀጠል አንቸገርም። አሁን በያዝነው መንገድ ግን የእኛና የእናንተ ታሪክ እየተባባልን የትም አንደርስም። አንዳንድ ታሪኮቻችንን ጨክነን ልንቀበላቸው ይገባል። አንዳንዶቹንም ለትውልድ መማሪያነት፣ አንዳንዶቹን ደግሞ ለሀገር ግንባታ ዋልታ ማገርነት ልንጠቀምባቸው ያስፈልጋል። በአባቶቻችን ተሰርታ በተሰጠችን አንዲት ሀገር ውስጥ እየኖርን የአባቶቻችንን ድካምና ጥንካሬዎች ላንቀበል አንችልም። እነርሱ ሰርተው በሰጡን ሀገር ውስጥ እየኖርን እነርሱን እንትን የነካው እንጨት ማድረግ በራስ ላይ እንደመቀለድ የሚቆጠር ነው። አማራ፣ ኦሮሞና ትግሬ ብቻቸውን የሰሯት ኢትዮጵያ የለችም። በመላው ኢትዮጵያ ያለን ብሔር ብሔረሰቦች በዚሁ አግባብ ለሀገር ግንባታ አስተዋጽኦ ያበረከቱ አባቶችና እናቶች ያሉን መሆናችን ዕውቅና ሊሰጠው ይገባል። ታሪካቸውን በአግባቡ ለቀጣይ ትውልዳቸው ያስተላለፉ ሀገራት እንደ ሀገር ባለመቀጠል አደጋ ውስጥ ራሳቸውን የከተቱ ናቸው። በርካታ በዓለም ላይ የፈረሱና የተበታተኑ ሀገራት በመጀመሪያ አንድ ያደረጋቸውን ታሪክ ከመካድ ነው መበተን የጀመሩት። ራሽያን ላስታውሳችሁ፣ 15 ግዛቶች ይዛ እንደ አውሮፓ አቆጣጠር ታኅሳስ 30 1922 በሰራተኞች ፓርቲ መሪነት በቭላድሚር ሌኒን እና በጆሴፍ ስታሊን የተባበሩት የሶቪየት ኅብረት ሪፐብሊክ ተብላ ተመሰረተች። እንደ አውሮፓ አቆጣጠር ታኅሳስ 25 1991 ከ69 ዓመታት በኋላ በሚካኤል ጎርባቾቭ ዘመን ሶቪየት ኅብረት ፈራርሳ ተበታተነች። ለመፈራረሷ ምክንያቶች ተደርገው የሚቀመጡት አራት ዋና ዋና ነጥቦች ናቸው። የኢኮኖሚዋ አለመረጋጋት፣ በውስጥ ፖለቲካዋ በተንዛዛ ወታደራዊ ጣልቃ ገብነት መንግስቷ የሚናጥ መሆኑ፣ መያዣ መጨበጫ ባጣው የውስጥና የውጭ ፖሊሲዋ፣ በቀዝቃዛው ጦርነት የአሜሪካ ተጽዕኖ ሶቪየት ኅብረት ሪፐብሊክን በ69 ዓመቷ በተናት። አራቱ የመበታተኗ ምክንያቶች በጥናት የተቀመጡ ቢሆንም ሶቪየት ኅብረት መፈራረስ የጀመረችው ከታሪክ መሰረቷ ልጆቿ አንግባባ ብለው ስለተፋቱ ነው። ክቡራን አድማጭ ተመልካቾቻችን የቤታችንን ገጽ ሰብስክራይብ አድርጉ። የዛሬውን በዚያ በቃን። ቸር ያክርመን።